ይሄን የመሰለ ጊዜ ላይ ይሄን የመሰለ ኬክ ተቆርሶ ምን ይሉታል? አምጥቶ ጨው መነስነስ፣ ከስኳር ላይ ጨው እንደ መነስነስ ማለት እኮ ነው አሁን ዛሬ የተፈጠረው ነገር። እና እንግዲህ ሮቤል ድንገት መጥቶ ያዙኝ ልቀቁኝ እያለ ነው። በዚህ አጋጣሚ ሮቤል ሄሉን አፈቀርኩ ብሎ ይመጣል። ከዛ ድራማው ይጀምራል። ያልሽኝ ልጅ ነይ እስኪ እናቴ ነይ እኔ ያልሽው ደርሷል ማለት ነው። በእርግጥ ይሄ የሁላችንም ግምት ነበረ። ሮቤል ምን እየሆንክ ነው? ምን ነው ዞር አለብህሳ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ። ይሄን ቪዲዮ የምታየው በሙሉ ላይክ እያደረጋችሁ እኔማ በትናንትናው ዕለት የኔ ወዶች ደስ ብሎኝ እንደዛ ሳያቸው እውነት ያው እንግዲህ ሰው ተጣልቶ ሲታረቅ ፍቅሩ ይጠነክራል ይባላል እና ያው በሰዎች ላይም የምታዩት ነገር ነው ማለት ነው። ከጸብ በኋላ ደስ የሚል ጊዜ ያሳልፋሉ ጥንዶች እና የአብስራና ሄሉ እንደዛ በፍቅር ዓለም ውስጥ በሰመሙን ውስጥ እያለፉ እያለን እያየዋቸው ነበረ እና ግን በሰዓቱ ቪዲዮ መስራት አልቻልኩም ነበረ። ብሰራ ደስ ባለኝ ነበር ግን አልቻልኩም እና ብቻ በጣም ደስ ብሎኝ ነበር። እኔ ፊልም ሁላ ነው የመሰለኝ እኮ በጣም ነበር የሚያምሩት አቀራረጹ ራሱ ግን ድምፅ አልተሰማኝም። እኔ ካሜራማን አንዳንዴ በጣም እየተሳሳትክ ነው ለእኔ ብቻ ነው ግን መሀል መሀል ላይ ድምጻቸው አይሰማም ነበር ለተወሰነ ደቂቃ ምናምን ነገር። እንግዲህ ያው ለሱ ማለት እሱም ዘፍኖላታል፣ በዘፈን ጋብዟታል፣ እሷም ደግሞ ጋብዘዋለች። ይገርማችኋል የሄሉዬ ዘፈን ግን ልቤን የነካው እኮ እና ምንድን ነው በትናንትናው ዕለት እንደዛ ደስ የሚል ጊዜ አሳልፈው ዛሬ ደግሞ ድፍረስረስ ብሎ እንደገና ወደ ጸብ ገቡ ማለት ነው። እና ያብስራና ሄሉ አትጣሉ በፈጠራችሁ፣ ሁሌም ልክ እንደ ትናንትናው አይነት ጊዜ አሳልፉ። በጣም ነው የምታምሩ። ፍቅር ሲሆን ሁሉም ነገር ነው ደስ የሚላችሁ እኮ የምር። እና እንደምንም ላለመጣላት ሞክሩ። ደስታችሁን የሚያፈርስ ነገር ላይ ብትርቁ ጥሩ ነው። እና እንግዲህ ያው ሮቤል በድንገት ሳይሆን ተጠርቶ ነው በእርግጥ የመጣው። ኪራም ደግሞ ይሄን ያወራል ብሎ መቼ ጠበቀ? እሱ ያው ሁሉም ይቅርታ ተባብለዋል። እሱም ደግሞ ይቅርታ መጠየቅ አለበት፣ ይቅርታ መባባል አለባቸው ብሎ አስቦ ነው እንጂ ከቤት ከገባ በኋላ እንደዚህ አደፍረስ የሆነ ወሬ ያወራል ብሎ አልጠበቀም ነበረ። ሮቤል ደግሞ ድንገት ሲያያቸው ደፈረሰበት መሰለኝ፣ ነገሩን ድፍረስስ አደረገውና ወደ ሄሉ ጠመጠመው ማለት ነው። አሁን ለሰው የሚመስለው ምንድን ነው ልክ ሮቤል እና ሄሉ ሌላ ነገር እንዳወሩ ሌላ ነገር እንዳላቸው ነው ያስመሰለው የሮቤል ወሬ ማለት ነው። ሄሉሻም ደግሞ ማስረዳትም አልቻለችም። የሆነ እንዴት ነው የምትፈራው አይነት ነገር ነው አክቷ ከዛ ላይ የሚመስለው። እና አሁን በዛሬው ዕለት ያብስራ መናደዱ ልክ ነው። ምክንያቱም ሄሉ ማውራት ካለብሽም ከዛው ላይ ነው ማውራት ያለብሽ። በቃ ለምን እንደተገናኛችሁ ከያብስራ ጋር ማለት ያብስራን ለመመለስ ወይም ደግሞ ያብስራን አንቺን እንዲረዳሽ ያብስራን ለማናደድ እንደሆነ ይህን ሁሉ ለያብስራ ነግረሽዋል አይደለ? ስለዚህ ድጋሜ ያንን ነገር ለምን እንደተገናኛችሁ በሁላችሁም መካከል ለብቻሽ ምናምን ሳይሆን እዛ ቁጭ ብለሽ ማስረዳት ትችያለሽ። እንደዛ ሲልሽ ማለት ነው። አንቺ ዝምታ ነው ያበዛሽው ዛሬ። ሲቀጥል ደግሞ መናገር የምፈልገው ከዚህም በኋላ ብቻሽን እንዳታገኙ ማግኘት ከፈለግሽ ለይቅርታም ሆነ ለምንም አብራችሁ ብታገኙት ነው የሚሻለው። ብቻሽን ካገኘሽው ችግር እንደሚፈጠርብሽ እንዳዘነጊ ሄሉሻ ማለት ነው። ሮቤልን ከዚህ በኋላ ብቻሽን እንዳታገኙ ጥንቃቄ ያስፈልጋል። እንዴ አታይም እንዴ ሄሉሻ ምን ነክቶሻል ግን? ማለት ልዩ እንኳን ለያብስራ ምን ያክል የተከራከረች እንደሆን በደንብ እያየሻት ነው። እንኳን አንቺ አይደለም ባለቤቴ ባሌ ወደፊት ባሌ ብለሽ የምጠሪው ማለት ነው። ስለዚህ ከማንምና ከምንም በላይ ለባልሽ ዘበኛ መቆም ያለብሽ አንቺ ነሽ። እኔ ግን ያሰብሽው ነገር አለ ሄሉሻ። ሳቅሽ አላማረኝም፣ ቤተሰብ ሳቁ አላማረኝም ሄሉ ማለት ነው። ይሄ ፊቷን እንደዚህ ከደን እያደረገች የምታወራው ነገር ያሰበችው ነገር አለ ውዶችዬ። በሰላምማ ሄሉሻ እንደዚህ አትሆንም። እና አታዩዋትም? በረድ ብላለች እኮ ምንም ያን ያክል አውጥታ የተናገረችው ነገር የለም። ይሄ ደግሞ የተፈጠረው ምንድን ነው? ትናንትና ሰምታችሁት ከሆነ ያብስራ ምንድን ነው ያላት ሄሉ ማለት ፕራንክ አድርጊኝ ብሎ በገዛ ፈቃዱ ጠይቋታል አይደለ? ስለዚህ ይሄን አጋጣሚ ተጠቅማ የሆነ ነገር እያደረገች ነው ሄሉሻ። የምሬን ነው። የሆነ ነገር አለ መጨረሻ ላይ ከዚህ ቀጣይ የሚመጣው ቪዲዮ ማለት ነው። ፕራንክ እያደረገችው ነው የሚል ጥርጣሬ ስላደረብኝ ነው ማለት ነው። ምክንያቱም እየተሽኮረመመች ነበር አንገቷን ደፍታ ዞር ብላ ማለት ነው። እና ፕራንክም ይሁን ምንም ይሁን ግን በእንደዚህ አይነት ነገር ፕራንክ ባትደራረጉ በጣም ከባድ ነው። ያብስራ በጣም የሚቀና ሰው ነው። በቅናት አንገትሽን ቢልሽ የምትጎጂው አንቺ ነሽ። እኔ ዛሬ ልዩ አስደሰተችኝ። ለእሷ ራሱ ስትከራከር ነበረ እኮ ለያብስራ ብቻ አይደለም ለሄሉ ራሱ ያብስራ እንደዛ ሲጮህባት ተረጋጋ፣ እሷ ምንም የምታውቀው ነገር የለም እያለች ስታወራ የምር ደስ አለችኝ እናንተ።
እና ያብ ስራ ደግሞ እንግዲህ ያ አንተ መገፈታተርን አታቆምም። አይ እኔ አሁን ትናንትና እንደዛ ምንድን ነው ሽሙን ሙን ስታደርጋት ስታቅፋት ስስማት ቆይተ ዛሬ ደግሞ ዘላ አንገቷል ፍጥረቅ እንቀን እኮ ይሄ ነገር እኮ ነው የሚያናድደኝ። የምሬን ማለት ስትጣሉ ለምንድን ነው የማትከባበሩት ግን? እና ይችን ነገር አስተካክል። ሁሌም የምላት ነገር በቃ የሆነ ስትጣሉ በስሜት አንገቷን ምናምን እያነክ እየገፈታተርክ አታውራ የሚለው ለይታ ደስ አይልም። ቤተሰብ ሰው ሲያየው ደስ አይልም። እና ሲቀጥል ደግሞ ይቅርታ ብትባባሉም ችግር የለውም እንዴ። ፈጣሪ እኮ ይቅርታ ማለትን አስተምሮናል አይደል? እና ደግሞ የተናገረው ነገር እኔ የጠላሁትን መጥላት አለብሽ፣ እኔ የወደድኩትን መውደድ አለብሽ ሲል ሰማሁትና እንደዛ አይባልም። ምክንያቱም እግዚአብሔር ሰውን ጥሏል አለንም አይደል እንዴ? እኛ ሰዎች ተንኮለኞች ሆነን እንጂ እሱ ሰው እንድንጠላም አላስተማረንም። እና ሰው በመሰረቱ አይጠላም። ከዛ ከማትፈልጉት ሰው መራቅ የእናንተ መብት ነው። ነገር ግን ጥላቻ፣ ቂም ምናምን በውስጥ ማሳደር ጥሩ አይደለም ለእናንተ ራሱና የዛን ቀን እንግዲህ ስለደበደበ ተናደ ሊሆን ይችላል። ያብ ስራው ልክ ነው። ልትናደድ ትችላለህ፣ ስሜታዊ ልትሆን ትችላለህ። ግን ደግሞ ከይቅርታ በላይ ምን ነገር አለ? ከሄሉ ጋር በዛን ያክል ደረጃ ተደራርሳችሁ ልዑልንም እኮ አስደብድበዋል አይደል? ልዑል አስደብድበህ ይቅርታ ተጠያይቃችሁ አንተን ጠይቀው እሱም ይቅርታን ተቀብሏል። ስለዚህ ይቅርታ ማንንም አይጎዳ። ግን በቃ ድጋሜ ከዛ ሰው ላይ ያለ መድረስ ነው የእናንተ የሚጠበቅባችሁ ማለት ነው። የራሳችሁን ሰላም ለማስጠበቅ ከሚረብሻችሁ ነገር ላይ መራቅ አስፈላጊ ነው። እና ሮቤል ደግሞ በቃ ዝል ዝል አትበል። ምንድን ነው የልጅ አባት አይደለ እንዴ አንተ? ምን አስበ ነው በሰው ፍቅር መካከል ገብቶ የሰውን ደስታ ማደፍረስ ጥሩ አይደለም ይመስለኛል። በቃ አሁንም ተነጋግራችሁ ነው አንተ እና እሷ ድራማ ማለት እንደ ድራማ ልትሰሩ ወይም ደግሞ ፕራንክ ልታደርጉ ነው የሚመስለኝ እንጂ እውነት ሮቤል ድንገት ተነስቶ እንደዚህ እኔ እኮ ይዛን ቀን የአበባው ቀን ጠርጥሬ ያለው እኮ የወይኑ ቀን እኔ ጠርጥሬ ያለው እንደዛ ቀይ አበባ ሲሰጣትና ወንዶች አይታመኑም እኮ ውስጣቸው ምን እንደሚያስብ ከባድ ነው ማለት። ዝም ብላችሁ ስታስቡት የመታበት ምክንያትና ዛሬ የተናገራቸው ነገሮች እንድትጠራጠሩ ያደርጋችሁ። መቼም እኛ ሁሌም በጥርጣሬ ህይወታችሁን አሳልፉ ተብለናል መሰለኝና ምክንያቱም ከሄሉ ጋር ከተነጋገሩ ያብ ስራን የሚመታበት ምክንያት ምንም አልነበረም። እና ዛሬ ደግሞ ድንገት ደርሶ እንደዛ የሚያነካካ ወሬ የተናገራቸው ነገሮች ልክ አይደሉም እና ያስጠረጥራል። እና ሮቤል ተመለስ፣ የምር ውስጥ ሌላ አስቦ ከሆነ ተመለስ ማለት ነው። ጥሩ አይደለም። በፈለገች ሰዓት ተባብረሃታል። እሱም ፈቃደኛ ሆነ ነው። በእርግጠኝነት አስገድደህ አይመስለኝም አይደለ? ፈቃደኛ ሆነ ረድታታል። ተባረክ። እንግዲህ ወደ ፍቅሯ መልሳታል። ከዚህ በኋላ ደግሞ አንተ መውጣት ነው ያለብህ። ጓደኝነታችሁ እኮ በቃ ሊቀጥል ይችላል፣ ግን ደግሞ በሩቁ ሁሉም ነገር እና ሄሉሻ ዛሬ ያው ብዙ ሰው ትኩረት ያደረገው ካንቺ ነው። ከምን ካላችሁን ከቀሚሷ ላይ እንደ ምንድን ነው ሄሉሻ፣ ሴት ልጅ እንደዚህ ስንጥቅ ያለ ልብስ በተለይ ወደፊቷ ዙራ መልበስ የለባትም። ደስ አይልም። እና እንደው ወደ ጎን ቢሆን ይሻላል ደግሞ። እና ሲጀመር እንደዚህ ጥብቅብቅ ያለ ልብስ መልበስ በጣም የሆነ ሰውነትን ያስቆጥራል። አጥንታችሁ ሁላ ነው የሚያስቆጥረው እኮ። እና እኔ እንጃ እንደዚህ አይነት ልብሶች ሄሉ በጣም ነው የምትወደው፣ ይመቻታል ይመስለኛል። ግን ደግሞ እንደዚህ እስከ ላይ የተተረተረ እኔ እኮ ዛሬ ነው ያየሁት ይሄን ነገር። እንደዚህ የተተረተረ ቀሚስ ነው እንዴ እናንተ? በፊቷ ዞሮ ትርትር ብሎ ሳይሆን ድንግጥ ነው ያልኩት። እና እችን ነገር ማስተካከል ሄሉሻ። ከዛ በተረፈ ደግሞ ብቻሽን እንዳታገኙ ይሄን ልጅ ማለት ነው። አስረዳዋለሁ፣ ማስረዳት አለብኝ ያልሽውን ነገር በፍጹም በፍጹም ማስረዳት ካለብሽም አብራችሁ ሰብሰብ ብላችሁ ነው የሚሻለው። ምክንያቱም ብቻዋን ካገኘችው የአብ ስራ እንግዲህ ጦዝ ይልበታል። ከዛ ቅናት ይደበላለቅና ነገሮች ይበላሻሉ። ስለዚህ ብቻሽን እንዳታገኙ ማለት ፈልጋለሁ። ቤተሰብ ይሄን ቪዲዮ ላይክ እያደረጋችሁ ቤተሰብ ያልሆናችሁም ቤተሰብ ሁኑ።